ከተማችን ላይ እየተዘወተሩ የመጡትና ተመራጭ እየሆኑ ያሉት የኤሌክትሪክ መኪኖች ናቸው። እኔም ዛሬ በያሚ ካርስ ተገኝቼ ያሉትን የመኪና አይነቶች ጥራታቸውን እንዲሁም ዋጋቸውን ወደ እናንተ ማድረስ ይሆናል። እኔ ኤደን ነኝ። ቻናሉ ደግሞ አዲስ ገበያ ነው። ሰብስክራይብ ማድረግ እንዳይረሳ። ሰላም፣ እንዴት ነሽ? አለን ይመስገነው። እንዴት ናችሁ? እግዚአብሔር ይመስገን ሰላም ነው አለን። እንግዲህ ዛሬ እናንተ ጋር የሚገኙትን ኤሌክትሪክ መኪኖችን አይነታቸውን እንዲሁም ዋጋቸውን ለተመልካቾቼ ለማድረስ ነው የመጣሁት። ቅድሚያ ራስሽንና ድርጅታችሁን አስተዋውቂ። እሺ፣ ስሜ ጽዮን ኃይልዬ ይባላል። የድርጅታችን ስም ደግሞ ያሚ ካርስ። እስቲ ያሚ ካርስ ምን አይነት መኪኖችን ነው የሚይዘው? እሺ፣ ያሚ ካርስ ብዙ አይነት የኤሌክትሪክ እና ሃይብሪድ መኪኖችን ይዞ ይመጣል። ከትንሽ ጀምሮ እስከ ትልቅ የሚባሉ ዘመናዊና ግን ውድ የሆኑ መኪኖችን ይዛል። መልካም፣ እንግዲህ እስቲ እናንተ ጋር አነስ ያለችው የኤሌክትሪክ መኪና ከሷን ጀምርና ያየን እንሂድ። እሺ እንግዲህ በእኛ ድርጅት ውስጥ ለጊዜው ከምናገኛት ትንሿ ከምንላት መኪና ስንጀምር BYD E2 ትባላለች። በፉል ኤሌክትሪክ 405 ኪሎ ሜትር መሄድ የምትችል 70 ኪሎዋት ሞተር ኢንጂን የተገጠመላት እንዲሁም ደግሞ 47.3 ኪሎዋት ሃወር ባትሪ ካፓሲቲ ያላት ምርጥና ቀለል ያለች መኪና ናት ማለት ነው። መልካም፣ እንግዲህ የስንት ዓመተ ምህረት ሞዴል ናት? የ2025 ምርት ናት። ስለዚህ የቅርብ ናት። የቅርብ ናት። እንግዲህ እንደምናየው ውጫዊ ፓርቷ ይሄ ነው። ግራውንድ ክሊራንሷ ወይም የመሬት ከፍታዋስ እንዴት ነው? ግራውንድ ክሊራንሷ አሪፍ ነው፣ ግን ከሌሎች መኪኖች አንጻርና ከሀገራችን የመንገድ ሁኔታ ተነስተን ትንሽ ዝቅተኛ ናት ብለን ስለምናስብ እስከ 2.5 ሳንቲም ድረስ አልሙኒየም በመጨመር የተወሰነ ከፍታዋን ከፍ ማድረግና እርግጠኛነቱን ወይም አስተማማኝነቱን ማረጋገጥ ይቻላል ማለት ነው። ስለዚህ ያው ከፍታውን ከጨመርን አስተማማኝ ነው ማለት ነው። መልካም፣ እንግዲህ እስቲ ውስጡንስ ማየት ይቻላል? እንግዲህ እስቲ ውስጡ ስላለው ፊውቸር ንገሪኝ የተወሰነ። እሺ፣ እዚህ መኪና ላይ የምናገኘው እንደዚህ ቀለል ያለ ኢንቴሪየር ዲዛይን ነው። እዚች ጋር ኮንትሮል ማድረግ የምንችልባቸው ፋንክሽናል በተኖች ይኖራሉ። እዚህ ጋር ልክ እንደ ኤሲ ሞድ መቀያየሪያ፣ ስታርት ማድረጊያ፣ ፓርኪንግ እና እዚህ ጋር ደግሞ ማርሻችንን የምንቀያየርበት አማራጭ እናገኛለን። እስኪልና እንደዚች አነስ ባለች ሁኔታ የምናገኛት ይሆናል። ኢቱ ላይ እንደዚህ የምንጠብቀው ሌክዠሪ የሆነ ኦፕሽን የለም እና ከዛ ባለፈ ዋጋዋ ደግሞ 3,850,000 ብር ይሆናል። መልካም፣ እንግዲህ እስቲ ከዚህ ደግሞ እናንተ ጋር ሌላ ለየት ያለ መኪና ካለ ወደ እነሱ እንሂድ። ወደ ቀጣዩ መኪና እንሂድ። በቀጣይ ደግሞ የምናያት BYD ታንግ ፕለጊን ሃይብሪድ የተባለ የኤሌክትሪክ እና በኢንጂን የሚሰራ ሃይብሪድ መኪና ነው። ይህ መኪና ደግሞ የ2025 ምርት ነው። በፉል ኤሌክትሪኩ 110 ኪሎ ሜትር የሚሄድ እንዲሁም በፊውሉ ደግሞ 1090 ኪሎ ሜትር የሚሄድ በድምሩ 1200 ኪሎ ሜትር መሄድ የሚያስችል እንደምትመለከቱው 7 ሲተር መኪና ነው ማለት ነው። ባለ 7 መቀመጫ ነው። ሲታይም ግሬስ ያለው ከፍ ያለ መኪና ነው አይደል? ያ በጣም ዘመናዊም ነው። እንደገና ውስጥ ላይም በጣም ብዙ ፋንክሽናል የሆኑ ኦፕሽኖች ያሉት ስማርት ድራይቭ የሚባል ድራይቪንግ አሲስታንስ ካሜራዎች የተገጠሙለት ከ13 ካሜራዎች በላይ ማለት ነው 360 ካሜራውን ጨምሮ ከ13 ካሜራ በላይ ተገጥሞለታል። አሲስት ያደርገዋል ከስተመራችንን ወይም ደግሞ የመኪናውን ባለቤት በሚነዳበት ሰዓት ላይ እሱ አቴንሽን ያልሰጣቸውን ነገሮች ራሱ ጋይድ እያደረገ አደጋን ከመቀነስ አንጻርና ሴፍቲን ከመጠበቅ አንጻር በጣም የተጨነቁለትና የተጠበቡለት ዘመናዊ መኪና ነው። መልካም፣ እንግዲህ እስቲ ውስጡን ደግሞ በተወሰነ እንየው። እሺ፣ እንግዲህ እንደማየው ውስጡ ሰፋ ለቀቅ ያለ ነው። ቀደም ብለን ካየነው ይሄ በጣም ለቀቅ ያለ ነው ውስጡ። ያ በጣም ሌክዠሪ ነው። እንደገናም ደግሞ 7 ሲተር ነው። እንደምትመለከቱ ከኋላም 7 ሰው የመጫን አቅም ያለው እንዲሁም ደግሞ እዚህ ጋር የምትመለከቻቸው እያንዳንዱ ፋንክሽናል የሆኑ በተኖችን እናገኛለን። አውቶ ፓርክ አለው፣ ሰልፍ ፓርኪንግ። እንደገና እዚች ጋር ደግሞ ጊራችንን መቀየር የምንችልበት ደስ የምትልና ቀለል ያለች ማርሽንትን ታገኛለሽ። ከዛ ባለፈ ደግሞ ኤልዲ ስክሪኑን እስከ 15 ኢንቹ ተለቅ ያለ ነው አይደል? ይሄ ሰፋ ያለ ኢንች እናገኛለን። እንደገናም ደግሞ ስማርት ኦፕሽን ከመሆኑ የተነሳ ፓኖራሚክ ሰንሩፍ እናገኝለታለን። ሻተሩን መስታወቱን ከፍተን በዚህ መልኩ መጠቀም የምንችለው ማለት ነው። ኦኬ፣ ሻተሩ መስታወቱም ይከፈታል ማለት ነው። ከዛ ከውጭ አየር ማግኘት የምንችልበት እዚህ ጋር ደግሞ
መክፈትና ፋይል ቦክስ ማድረግና እንዲሁም ደግሞ ቻርጆችን መጠቀም የምንችልበትን እዚህ ጋር ሌላ አማራጭ እናገኛለን። በተጨማሪም ደግሞ እዚች ጋር 2 ካፕ ሆልደሮችን ማስቀመጥ የምንችልበት ስፔስ እናገኛለን ማለት ነው። እሺ ይሄ መኪና የሚጠቀመው የባትሪ ቴክኖሎጂ ምን አይነት ነው? እሺ እነዚህ አብዛኞቹ የቢዋይዲ መኪኖች የሚጠቀሙት የባትሪ ቴክኖሎጂ ሊቲየም አይረን ፎስፌት የተባለውን የባትሪ አይነት ነው። ይህም የባትሪ አይነት ረጅም እድሜ እንዲቆይ ሎንግ ላይፍ ስፓን ያለው ነው። ይህም ጥናቶች እንደሚያሳዩትም ካምፓኒውን ፕሩፍ እንዳደረገልን ከ3000 እስከ 5000 ጊዜ ቻርጅ ዲስቻርጅ የመሆን ካፓሲቲ አላቸው እነዚህ ቢዋይዲ ሊቲየም አይረን ፎስፌት የተባሉት ባትሪዎች እና ያ ማለት በጣም ረጅም እድሜ ያላቸው ማለት ነው። ለዚህ ቢዋይዲ ታንግ ፕለጊን ሃይብሪድ ለተባለው መኪና ደግሞ የተገጠመለት ባትሪ 21.5 ኪሎዋት አወር ባትሪ ተገጥሞለታል። በኤሌክትሪኩ 110 ኪሎ ሜትር መሄድ ይችላል። በነዳጁ ደግሞ 1090 ይህ ማለት በድምሩ 1200 ኪሎ ሜትር መሄድ የሚያስችለንን የአቅም ተገጥሞለት የመጣ ነው። ስለዚህ አሁን ለምሳሌ ባትሪውን ፉል ለማድረግ ምን ያህል ሰዓት ይፈጃል? እንግዲህ 2 አይነት የቻርጅ እንትኖች አሉት። ኤሲ ስሎ ቻርጀር እና እንዲሁም ደግሞ ኤሲ ፋስት ቻርጀር የምንለው አለ ማለት ነው። ያ ማለት ኤሲ ስሎ ቻርጀር የምንላት 8 አምፔር 7 ኪሎዋት ስትሆን ኤሲ ፋስት ብለን የምንጠራት ደግሞ 32 አምፒር በ7 ኪሎዋት ማለት ነው። በዚህ በ32 አምፒር በ7 ኪሎዋት ይሄ መኪና ቻርጅ ለማድረግ ከ4 እስከ 6 ሰዓት ቴክ ያደርጋል ማለት ነው ፉል ለማድረግ። ጥሩ አማራጭ ነው። የነዳጅም የኤሌክትሪክ መኪና መሆኑ በተለይ ደግሞ ይመስለኛል ከከተማ ወጣ ማለት ለሚፈልጉ ሰዎች ጥሩ ምርጫ ይመስለኛል። ያ በጣም ምክንያቱም ግራውንድ ክሊራንሱም እንደተመለከትሽው በጣም ከፍ ያለ ነው። የጎማው 19 ኢንች ነው ከፍታው ራሱ። ስለዚህ ይህ ማለት በየትኛውም የመንገድ ሁኔታ ላይ ሴፍሊ መንዳት የምችይበት ነው። ከዛም ባለፈ ደግሞ ጉዞ፣ መዝናናት እንዲሁም ደግሞ ከከተማ የሚያስወጣ የስራ ሁኔታ ላላቸው ሰዎች ደግሞ የነዳጅ አማራጭም ስላለው በሁለቱም 1200 ኪሎ ሜትር ድረስ መሄድ ስለሚያስችለው የተሻለ አማራጭ ነው። ለቤተሰብ ደግሞ ለመዝናናት ለመሄድ ደግሞ 7 ሲተር መሆኑ ሰፊ ስፔስም ስለሚያገኝ የተሻለና ምርጥ አማራጭ ነው ማለት ነው። በትክክል እንግዲህ የዚህ መኪና ዋጋ ምን ያህል ነው? እሺ የዚህ መኪና ዋጋ 11 ሚሊዮን 11 ሚሊዮን። እሺ እንግዲህ ወደ ቀጣዩ እንሂድ። እሺ በተጨማሪ ታንግ ፕለጊን ሃይብሪድ መኪና በኤስዩቪ ቦዲ ታይፕ የምናገኘው ሲሆን የመኪና 60 ሊትር ፊውል ታንከር እናገኛለን። እንደገናም ደግሞ ፕለጊን ሃይብሪድ ከመሆኑ የተነሳ በዛ በኩል ደግሞ 2 የኤሌክትሪክ ቻርጅ ፖርት እናገኛለን በኤሲ እና ዲሲ ፖርቶች የተካተቱለት ማለት ነው። ስለዚህ ይሄ በጣም ምርጡና ቅንጡ ዘመናዊ መኪና ነው ማለት ነው። እንደማየው ከመሬት ከፍታውም ከፍ ያለ ነው። በጣም ከፍ ያለ። መልካም እንግዲህ እስቲ ከሱ በተጨማሪ ደግሞ እዚች ጋር ሌላ መኪና አለች። እሷን የተወሰነ አሳየን። እሺ እንግባ። ሶስተኛ ላይ ደግሞ የምናገኛት ራቫ4 ሃይብሪድ መኪና ነው። ደግሞ እዚህ ጋር የምናገኘው እስካሁን የኤሌክትሪክ አየን፣ ሃይብሪድ አየን፣ ፕለጊን ሃይብሪድ አየን። እዚህ ጋር ደግሞ ሃይብሪድ ፕለጊን ሃይብሪድ እና ሃይብሪድ መሀል ደግሞ ጋፕ አለው። ያ ማለት ነው ቀደም እንደነገርኩሽ ያኛው ፕለጊን ሃይብሪድ ነው። ፕለግ የሚደረግበት የቻርጅ ፖርት ይኖረዋል። እንደገናም ደግሞ ፕለጊን ሃይብሪድ ሲባል በቻርጅ እየተደረግሽ ሞዳቸውም ይለያያል ማለት ነው። ያ ማለት ኢቪ ሞድ እና ኤችኢቪ ሞድ ይኖረዋል። ስለዚህ ኢቪ ላይ አድርጎ ከተማ ውስጥ እስካለ ድረስ ቻርጅ እያደረገ መኪናውን በኤሌክትሪኩ ብቻ መጠቀም ይችላል ማለት ነው። ከከተማ በሚወጣበት ጊዜ ደግሞ ኤችኢቪ ላይ አድርጎ በሁለቱም መሄድ የሚያስችለውን ነገር መሄድ ይችላል። በዛን ሰዓት ደግሞ ድራይቭ በሚደረግበት በሞተሩ በፊውሉ በሚነዳበት ሰዓት ደግሞ ሞተሩ ፍሎቴሽን እየቆጠረ ደግሞ ባትሪውን ድጋሚ ሪቻርጅ ያደርገዋል። በሌላ አማራጭ ደግሞ ፕለግ አድርገን ቻርጅ እናደርገዋለን ማለት ነው ፕለጊን ሃይብሪዱ ላይ። ይሄኛው ግን ሃይብሪድ ብቻ ነው። ስለዚህ ይሄ ሃይብሪድ መኪና ላይ ደግሞ ምንድነው የሚሆነው? በስፒድ ባውንደሪ ነው። አት ሃይ ስፒድ ስንነዳ በፊውሉ እንጠቀማለን። አት ሎ ስፒድ ስንነዳ ደግሞ በኤሌክትሪኩ እንጠቀማለን። ሃይብሪድ መኪና እና በፕለጊን ሃይብሪድ መካከል ያለው ይሄ ነው ልዩነታቸው። ይሄንኛው ራቫ4 መኪናችን ደግሞ ሃይብሪድ ነው። አጠቃላይ 1000 ኪሎ ሜትር መሄድ ይችላል ማለት ነው። በነዳጅም በኤሌክትሪክም በድምሩ በቃ በሃይብሪዱ መሄድ የሚችለው ኪሎ ሜትር 1000 ኪሎ ሜትር ነው ማለት ነው። ፊውል ታንኩ ምን ያህል ነው? የነዳጁ 55 ሊትር ነው። በ55 ሊትር 1000 ኪሎ ሜትር መሄድ ያስችለዋል ማለት ነው። እንዳልሽኝ ሃይብሪድ ነው። ፉል ለማድረግ ምን ያህል ሰዓት ይፈልጋል? ይሄ እንደነገርኩሽ ይሄኛው ፕለግድ የምናደርግበት ኦፕሽን ስለሌለን ያለው ምንድነው ባትሪውን ፉል የሚያደርገው በነዳጁ በምንነዳበት ሰዓት ላይ ራሱ ባትሪውን ሪቻርጅ ያደርገዋል።
ስለዚህ በነዳጅ በሚነዳበት ጊዜ ራሱ ሪቻርጅ ያደርግና ይሞላል ማለት ነው። ያኔ ራሱ ሪቻርጅ ያደርገዋል። አት ሎ ስፒድ በምንነዳበት ሰዓት ራሱ ወደ ኢቪው ቼንጅ ያደርገዋል። አት ሃይ ስፒድ በምንነዳበት ደግሞ ወደ ፊውሉ ቼንጅ እያደረገ ይሄዳል ማለት ነው። መልካም እንግዲህ እቺ ራቫ4 የስንት ዓመተ ምህረት ናት? እቺ ራቫ4 የ2024 ምርት ናት። 219 ኤችፒ ሆርስ ፓወር አላት። እንደምትመለከቱ 5 ሰው የመጫን አቅም ያላት በሌዘር ሲት የምናገኘው ይሆናል። ኢንቴሪየሯም ቀላልና ግልጽ በሆነ መልኩ የምናገኘው ሲሆን ሰንሩፍም አለው አይደል? ያ ኦፕሽን ሰንሩፍ አለው። እንደምትመለከቱ እነዚህ እንግዲህ በፉል ኦፕሽን ነው የምናገኛት። ሰንሩፉ ፓኖራሚክ ሰንሩፍ ነው። እዚህ ጋር ወንበራችን ደግሞ ኤሌክትሪካል ሲት አሬንጅመንት ነው ያለው፣ ወደፊት ወደ ኋላ ማድረግ የምንችልበት እና ከዛ በተጨማሪ ደግሞ በሃይ ኳሊቲ ሌዘር ሲት ነው የምናገኘው። እዚህ ጋር ደግሞ ብዙ ፋንክሽናል የሆኑ እንትኖች እናገኛለን። ማርሻችን የምናስገባው ደግሞ እዚህ ጋር ይሆናል ማለት ነው። መልካም እንግዲህ እስቲ አጠቃላይ ዋጋውስ ምን ያህል ነው? እንግዲህ የዚህ ራቫ4 ሃይብሪድ መኪና ዋጋው 12,500,000 ብር። በቀጣይስ የምታሳይን መኪና አለ ሌላ? እንቀጥላለን። እሺ እንግዲህ በተጨማሪ ይህ መኪና እዚህ ጋር ሰፋ ያለ የእቃ መጫኛ የምናገኝለት ይሆናል። ያው ሰፋ ያለ ነው፣ ሰፊ ነው። ብዙ እቃዎችን መጫን የምንችልበት ሰፊ ቦታ የምናገኝ ይሆናል። መልካም እንግዲህ እስቲ ቀጣይ ደግሞ እናንተ ጋር ካሉት የምታሳይን የትኛው መኪና ነው? በቀጣይ ደግሞ የቢዋይዲ ምርት ከሆኑት በጣም ሌግዠሪ ከሆኑት ሊዮፓርድ 7 የተባለው መኪና ነው ማሳየሽ። እንግባ። እሺ እንግዲህ ይሄ አሁን እስካሁን ካየናቸው በጣም ቅንጡ የሚባለው ነው። ያው ከመኪና በጣም ሌግዠሪ እያየን ነው የመጣን ያለ ነው። በጣም ነው የሚያምረው ውስጡ። እስቲ የተወሰነ ደግሞ ስላለው ፊውቸር ንገሪ። እሺ ይህ መኪና ሊዮፓርድ 7 ፕለጊን ሃይብሪድ ይባላል። የቢዋይዲ ምርት ነው። በጣም ሌግዠሪ እና እንደምትመለከቱ ወንበሮቹ ራሱ ምቹ፣ ስፋታቸው በጣም ሰፊ ሌግሩም እና ሄድሩም ያለው በብዙ ኦፕሽን የተመረተ መኪና ነው። ይህ መኪና ሊዮፓርድ 7 ፕለጊን ሃይብሪድ ይባላል። እኔ እንዳየሁትኝ ውስጡ በጣም ምቾትም አለው። ይሄ ቅንጦት የሚለውን ነገር ይገልጸዋል። በጣም ዘመናዊ ነው። ከኦፕሽንም ከውጭም ስንጀምር እንዳየሽው በጣም ግርማ ሞገስ ያለው ረጅም ሰፋ ያለ ግሬስፉል መኪና ነው። እንደገና ደግሞ ከ13 በላይ ካሜራዎች ተገጥመውለታል። 360 ካሜራውንም ጨምሮ ማለት ነው። ውስጡን ደግሞ እንደምትመለከቱ እነዚህ ሰፊ ኤልዲ ስክሪን እና እንደገናም ደግሞ የሚያምር ቀለል ያለ ኢንቴሪየር ዲዛይን ነው። እዚህ ጋር 2 ዋይርለስ ቻርጀሮችን 2 ካፕ ሆልደሮችን እናገኛለን። እዚህ ጋር ደግሞ ስታርት በተን አውቶ ፓርኩን እና እንደገናም ደግሞ ሞዳችንን እዚህ ጋር ኢቪ እና ኤችኢቪ ማድረግ የምንችልበትን ሞድ እዚህ ጋር እናገኛለን። እንደገናም ደግሞ እዚህ ጋር ስፖርት፣ ኖርማል እና ኢኮ የሚሉትን ደግሞ አማራጮችንም የምናገኝበት በተንታ እናገኛለን። ማርሹ መሪ ማርሽ ነው። ስለዚህ ማርሻችንን የምናገኘው እዚህ ጋር ይሆናል። እዚህ ጋር የምትመለከቱት ጌጅ ስክሪናችን ራሱ ሰፋ ያለና ረዘም ያለ ነው። እዚህ ጋር ደግሞ መልቲ ፋንክሽናል የሆኑ በተኖች አሉ መሪያችን ላይ በጣም ዘመናዊ ቅንጡ። ሌሎቹ ላይ ደግሞ ያላገኘሻቸውን ተጨማሪ ኦፕሽን ላሳይሽ። እዚች ጋር ፍሪጅ እናገኛለን። ፍሪጅ አለ? የስ እውነትም ይሄ በጣም በቃ ቅንጡ መኪና ነው። እንደምትመለከቱት እዚች ጋር በዚህ ሳይዝ ያላት ፍሪጅ አላት። ፍሪጅን እንደምንፈልገው ማሞቅ ማቀዝቀዝ እንችላለን። እዚች ጋር ባለችው በተን ኮንትሮል እያደረግን ማቀዝቀዝ በምንፈልግበት ዲግሪ ማቀዝቀዝ፣ ማሞቅ በምንፈልገውን ደግሞ ወደ ሙቀት ቀይረን ማሞቅ እንችላለን ማለት ነው። ያዝናቸውን ቀዝቃዛም ሆኑ ሙቅ ነገሮችን እዚሁ ሪዘርቭ ማድረግ እንችላለን ማለት ነው። በዚህ አማራጭ መጠቀም እንችላለን። እንደምትመለከቱት አጠቃላይ 5 መቀመጫ ነው። 5 ሰው መጫን የሚችል እንደዚህ ሰፋ ያለና ቅንጦት የተሞላበት ዘመናዊ መኪና እናገኛለን። የስንት ዓመተ ምህረት ነው ግን ይሄ? የ2025 11ኛ ወር ኒው ብራንድ ኦልሞስት ቅርብ ጊዜ ነው። ያ ከ4 ወር በፊት ማለት አይደለ? 11ኛ ወር ሲሆን አሁን 2ኛ ወር ላይ ስንሆን የተመረተ አዲስ ምርት ነው። ይህ ሃይብሪድ መኪና በፉል ኤሌክትሪኩ 200 ኪሎ ሜትር መሄድ ይቻላል። በነዳጁ ደግሞ 1300፣ በድምሩ 1500 ኪሎ ሜትር ዘና ደልቀቅ ብለን መሄድ እንችላለን ማለት ነው። ዋው እኔ በጣም ነው የወደድኩት። እንዳልሽው ይሄ ቅንጦት የሚለውን ነገር መግለጽ የሚችል መኪና ነው። እንዴት ነው የባትሪ ቴክኖሎጂውስ? ይሄም የቢዋይዲ ምርት ነው። የሚጠቀመው ባትሪ ቴክኖሎጂ ሊቲየም አይረን ፎስፌት የሚባለውን ሲሆን ያው ስለ ሊቲየም አይረን ፎስፌት ቅድም እንደተነጋገር ነው በጣም ረጅም ላይፍ ስፓን ካላቸው
የባትሪ ቴክኖሎጂ ውስጥ አንድ ነው። እንደምትመለከቱት ፓኖራሚክ ሰንሩፍ ነው የምናገኘው። መስታወቱም ሻተሩን መከፈት የሚችል ይህ መኪና የተገጠመለት ባትሪ ካፓሲቲ 35.6 ኪሎዋት ሃወር ባትሪ ካፓሲቲ ያለው፣ እንደገና በተጨማሪ ደግሞ 156 ሆርስ ፓወር አለው። ኢንጂን ፓወሩንም የኤሌክትሪኩንም ሞተር ጨምረን በአጠቃላይ 156 ኤችፒ ሆርስ ፓወር አለው ማለት ነው። መልካም እንግዲህ እስቲ እችን መኪና የግላቸው ማድረግ ለሚፈልጉ ዋጋዋ ምን ያህል ነው? ዋጋዋ ይሄን የመሰለ ቅንጦት ምቾት ይዞ 14 ሚሊዮን ብቻ። 14 ሚሊዮን። እሺ ቀደም ብዬ እንዳየሁትኝ የተለየም የከለር አማራጭ አላችሁ አይደል? አዎ ይሄ መኪና እኛ ጋር በሁለት ከለር አማራጭ ያገኙታል። ጎመኔ ኤክስትሪየር ከለሩ ጎመኔ ሲሆን ውስጡ ኢንተሪየር ደግሞ በግሪ፣ እንደገና ደግሞ በጥቁር ውስጡ ደግሞ በክሬም የምናገኘው ይሆናል ማለት ነው። እስቲ እንግዲህ ከኋላ ውስጥ የእቃ መጫኛውን በተወሰነ ለተመልካች ብናሳይ ደስ ይለኛል። እሺ እንግባ። መኪና እንደዚህ ሰፊ የእቃ መጫኛ ቦታ የምናገኝለት ይሆናል። መስማም እቃ መጫኛው ራሱ በጣም ሰፊ ነው። በጣም ሰፋ ያለ የኛውን ወንበር አስተኝተን ራሱ በጣም ሰፊ የሆነ ነገር ትልቅ ከባድ የምንለውን እቃዎችን መጫን እንችላለን። አክሰሰሪዎቹን በዚህ አይነት መልኩ ደግሞ እናገኛለን። የኤሲ ፋስት ቻርጀር 32 አምፒር 7 ኪሎዋት ቻርጀሩ ነው። በተጨማሪም ደግሞ እዚህ ጋር ሌሎች ኮምፕረሰር፣ ኬሚካል እና አንጸባራቂ የጎማ መጎተቻ ሌሎች አክሰሰሪዎቻችንን የምናገኝ ይሆናል። በተጨማሪ ደግሞ ያው ፕለጊን ሃይብሪድ ስለሆነ ሁለት ፖርቶችን እናገኛለን። እንደነገርኩሽ ይሄ 60 ሊትር ፊውል ታንከር አለው። ይህም 60 ሊትር ፊውል ታንከር በዚህ በኩል የምናገኝ ሲሆን በዚህ በኩል 60 ሊትር ፊውል ታንከሩ እናገኛለን። እንደገናም ደግሞ በዚህኛው በኩል ደግሞ የኤሌክትሪክ ቻርጅ ፖርቱን ኤሲ እና ዲሲ ቻርጅ ፖርቶችን የምናገኝ ይሆናል ማለት ነው። በጣም አሪፍ መኪና ነው፣ ቆንጆ መኪና ነው ብዬ አስባለሁ። እንዳልሽኝ ዋጋው በአጠቃላይ ስንት ነበር? ይህ መኪና በአጠቃላይ 14 ሚሊዮን። 14 ሚሊዮን። ያው በሁለት የከለር አማራጭ አለ እናንተ ጋር። በሁለት የከለር አማራጭ እናገኘዋለን። ምናልባት እንግዲህ እናንተ ጋር ባይኖሩ ነገር ግን ደንበኛው ፍላጎት ኖሮት ማዘዝ ቢፈልግ ታመጣላችሁ? በኦርደርም እናመጣለን። በከስተመሩ ኢንተረስት እና ፍላጎት የሚፈልጋቸው የመኪና አይነቶች ካሉ በኦርደር የምናመጣ ይሆናል። በተጨማሪም ደግሞ እንደዚህ ዘመናዊና ቅንጡ የሆኑ መኪኖችን ደግሞ በየጊዜው አፕዴት የሆኑ መኪኖችን ጭምር ለከስተመሮቻችን እናመጣለን። መልካም እንግዲህ አንቺ እንደ ባለሙያ እናንተም ጋር ያሉት አብዛኞቹ መኪኖች ኤሌክትሪክ እና ሃይብሪድ ናቸው። ሰዎች ኤሌክትሪክ መኪና ወይም ሃይብሪድ መኪና ከመግዛታቸው በፊት ምን ነገሮችን ማወቅ አለባቸው ትያለሽ? እንግዲህ ያው የኤሌክትሪክ መኪና ሲገዙ ስለ አጠቃቀማቸው በምን አይነት መልኩ መጠቀም እንዳለባቸው እንዲሁም ደግሞ በተጨማሪ ምን አይነት ጥንቃቄዎችን ማድረግ አለባቸው የሚሉትን ነገሮች እኛ ጋር አዌርነስ ሰጥተናቸው ነው የሚሄዱት። ከስተመሮቻችን ይህ መኪና ከመግዛታቸው በፊት ስለዚህ መኪና ስላለው ኦፕሽን፣ ስላነዳዱ፣ እንደገናም ደግሞ ይህ መኪና ምን አይነት ነገሮችን መጠቀም እንደሚያፈልግ ስለ ቻርጅ አጠቃቀማቸው፣ በሚነዱበት ጊዜ የሚነዱበት የስፒድ እንትናቸውን ላው ላይ ያሉትን እያንዳንዱ ፋንክሽን እንዴት መጠቀም እንደሚችሉና ምን ጥቅም እንዳላቸው አስረድተናቸው አሳይተናቸው በባለሙያ ነው የሚወስዱት ማለት ነው። እሺ ጥሩ። እንግዲህ እናንተ ጋር ውዱ እጅግ ቅንጡ የሚባለው መኪና የትኛው ነው? እሺ እንግዲህ እኛ ጋር ከምናገኘው ለዛሬ ከምናሳየሽ ውዱና ቅንጡ ከሚባለው ከከተማም ውጪ መጠቀም የምንችለው ኦፍሮድ መኪና የሆነ ለቱር ራሱ የሚያገለግለን ጂፕ 4XE የተባለውን የአሜሪካን ስሪት ሃይብሪድ መኪና ነው ይመስለኛል። ይሄ ብዙዎች የሚወዱት የሚያደንቁት መኪና ነው። በጣም እንደምትመለከቱው በሚያምር ግርማ ሞገስ እንትን ያለ ሃይብሪድ መሆኑ ደግሞ ከከተማም ውጭ መጠቀም እንድንችል ያደርገናል። ያም ማለት ፕለጊን ሃይብሪድ ማለት ነው። ውስጡን ደግሞ በተወሰነ እሺ እንግባ። እንግዲህ ቀደም ብለን ያየነው ሊዮፓርድ በደንብ አድንቄ ነበረ። ይሄ ደግሞ ከሱ የባሰ ነው። እጅግ ቅንጡ የሚያስብል ወንበሮቹም ይመቻሉ። እንደማየውም ሰፋ ያለ ነው። ከውጭም ከውስጥም ሲታይ የሚያምር መኪና ነው። አንቺ ደግሞ እስቲ የተወሰነ ስለ መኪናው ፊውቸር ንገሪኝ። እሺ ይህ መኪና ጂፕ 4XE ይባላል። የአሜሪካ ብራንድ መኪና ነው። እንደገና ደግሞ ይህ መኪና የተዘጋጀው ከከተማም ውጭ ደግሞ ለቱር መሆን እንዲችል ነው። እንዳየሹ በጣም ትልቅ ግራውንድ ክሊራንስ ነው ያለው። እንደገናም ደግሞ እዚህ ጋር ቱር ላይ በምንሄድበት ሰዓት ሜቢ የጭቃ የሆነ ነገር ቢያጋጥመን የጭቃ ማርሽ ያለው፣ እንደገናም ደግሞ እዚህ ጋር ሌላ ተጨማሪ ደግሞ ጌር ማስገቢያ ማርሾቻችን ያሉት
ፕለጊን ሃይብሪድ መኪና ነው። የ2023 ዓመተ ምህረት ስሪት ነው ይህ መኪና ማለት ነው። ይህም ደግሞ ፕለጊን ሃይብሪድ ነው። በፉል ኤሌክትሪኩ 65 ኪሎ ሜትር ይሄዳል። እንዲሁ ደግሞ በነዳጁ ደግሞ 1135 ኪሎ ሜትር በድምሩ 1200 ኪሎ ሜትር መሄድ የሚያስችለን መኪና ነው ማለት ነው። ይህ መኪና ፊውል ታንከሩ ምን ያህል ይይዛል? ምን ያህል ሊትር ይዛል? 65 ሊትር ፊውል ታንከር የተገጠመለት ሲሆን በ375 ሆርስ ፓወር እናገኘዋለን ማለት ነው። በተጨማሪም ባትሪው ደግሞ 17.3 ኪሎዋት አወር ካፓሲቲ ያለው ማለት ነው። ያው ከውጭም እንዳየሁት ያው ግራውንድ ክሊራንሱ ወይም ከመሬት ያለው ከፍታ በጣም ከፍ ያለ ነው። ያም ደግሞ ከከተማ ውጭ ለመንዳትም እንዳልሽ ያግዛል። ከሌሎቹስ ለየት የሚያደርገው ምን አለው ይሄ መኪና? ያው እንደነገርኩሽ ብዙ እዚህ ጋር የምንመለከታቸውን ብዙ ፋንክሽናል መሪዎች እንትኖች አሉት። በተጨማሪ እዚህ ጋር ደግሞ 3 አይነት አማራጭ አለን። ሃይብሪድ፣ ኢቪ እና ኢሴቭ የሚል ኤሌክትሪክ ሴቭ ፖይንትን የምናገኝበት ይሆናል። እንደገና እዚህ ጋር ቻርጅ ሴቭ ማድረግ እንዲችልልን፣ እንደገናም ደግሞ እዚህ ጋር ሬር እና ፍሮንት እንትናችንን ጊራችንን በምናስገባበት ሰዓት ላይ የኋላ ሞተራችንን የፊት ሞተራችንን መጠቀም በሚፈልግ ሰዓት መጠቀም የምንችልበት፣ እዚህ ጋር ደግሞ ለመልቲሚዲያ አገልግሎት የሚሆን ሌሎቹ ላይ ያላገኘናቸውን ነገሮች እናገኝለታለን። በተጨማሪ ሌላ ደግሞ የኦፍሮድ መኪና ስለሆነ ብዙ ጊዜ ከከተማ ውጭ በምንሄድበት ጭቃ ምናምን ቢያስቸግረን የጭቃ ማሽን እናስገባበት አለን ማለት ነው። ስለዚህ በጣም በቃ ለሁለቱም አማራጭ የተዘጋጀ እንደገናም ደግሞ እነዚህ ጣራዎቹ ሙሉ ለሙሉ መነሳት ስለሚችል ለሰርግ ፕሮግራም ምናምን መጠቀም እንችላለን። ሙሉ በሙሉ ይነሳሉ። ሙሉ በሙሉ እነዚህ ጣራዎቹ ይነሳሉ። ስለዚህ ሙሽሮችም እንደ ሙሽራ መኪና መጠቀም ይችላሉ፣ ሞሸርበት ይችላል ማለት ነው። መልካም። እንግዲህ እስቲ የዚህ የጂፕ መኪና ዋጋስ ምን ያህል ነው? እሺ ይህ የጂፕ ፎሬክሲ ፕለጊን ሃይብሪድ መኪና ዋጋው 22 ሚሊዮን ብቻ። እንግዲህ እንዳየነው ኤክስትሪየሩንም ውስጡንም አይተነዋል። ቆንጆ ነው። ምናልባት በሌላ ከለር አማራጭ ቢፈልጉ ማዘዝ ይችላሉ? ይቻላል። በኦርደር ይመጣላቸዋል። ቀጣይ ደግሞ ከምናስገባቸው መኪና ስናስገባ ደግሞ በተለያዩ ከለር አማራጮችም እናስገባለን ማለት ነው። ኦርደር ምን ያህል ጊዜ ይቆያል እናንተ ጋር? በምን ያህል ጊዜ ይደርሳል? እሺ የመኪና ኦርደር ከተደረገ ከ3 እስከ 6 ወር ባለው ጊዜ ውስጥ የመኪና አገር ውስጥ ገብቶ ለከስተመሮቻችን ይደርሳል ማለት ነው። እጃቸው ላይ ይገባል። መልካም። እሺ እንግዲህ የተወሰነ ደግሞ ውጫዊ ፓርቱ ለተመልካቾች እናሳይ። እንግዲህ ያው እንደምትመለከቱት በጣም በሚያምር ግርማ ሞገስ በጣም ነው የሚያምረው ኦፍሮድ መኪና ነው። በተጨማሪ እዛ ጋር ደግሞ 65 ሊትር ፊውል ታንከር እና እዚህ ጋር ደግሞ የኤሌክትሪክ ቻርጅ የምናደርግበት ቻርጅ ፖርቱን እናገኛለን። እኛ ጋር ከመኪና ማስመጣቱ በተጨማሪ የኤሌክትሪክ መኪና ሰርቪስ ሴንተር አለን። እዚሁ ራሳችሁ ትሰጣላችሁ? አዎ እዚሁ የኤሌክትሪክ መኪና ጥገና ስልጠና እንሰጣለን። እንደገናም ደግሞ እዚሁ የኤሌክትሪክ መኪኖችን እንጠግናለን ማለት ነው። ስለዚህ ምናልባት ቴክኒሻን የሚፈልጉ ከሆነ ሰርቪስ ማድረግ የሚፈልጉ ከሆነ እናንተ ጋር አለ ማለት ነው። ያ ማንኛውም ሃይብሪድ እና ኤሌክትሪክ መኪና ያላቸው ከስተመሮች በሙሉ እኛ ጋር እየመጡ እዚህ የያሚ የመኪና አስመጪ እህት ኩባንያ የሆነው አኪያ ፓወርቴክ ትሬኒንግ ሴንተር እና አኪያ የኤሌክትሪክ ሰርቪስ ሴንተር አለ። እሱን ደግሞ ላስጎብኝሽ። ደስ ይለኛል። እንግዲህ እንደነገርኩሽ የአሚካር የመኪና አስመጪ ድርጅት እህት ኩባንያ የሆነው አኪያ ትሬዲንግ ፒኤልሲ በሰርቪስ ሴንተር እና ትሬኒንግ ሴንተሩ እንዳለ ነው። ሰርቪስ ሴንተሩ እንደምትመለከቱ እዚህ ጋር ብዙ አይነት የኤሌክትሪክ እና ሃይብሪድ መኪኖችን እናያለን። እዚህ ጋር ለምሳሌ ይሄኛው መኪና የባትሪ ሄልዝ ስታተሳቸውን ቼክ ለማድረግ መጥተው ዲያግኖሲስ ተደርጎላቸው ያለበትን ሄልዝ ስታተስ ፕሩፍ ተደርጎላቸው ይሄዳሉ። እንደገና እዚህኛው ጋር ደግሞ የምታየው ይሄ BYD ታንግ ፕለጊን ሃይብሪድ የሆነ መኪና ነው። ይሄ ደግሞ ሰርቪስ እየተደረገ ነው። ኖርማል ሰርቪስ ነው የሚደረገው። ያ ማለት እግራቸው ተፈቶ ሸራቸው ምናምን የሚጸዳበት ልክ እንደምትመለከቱ ባለሙያዎቹ የሸራ ምናምን የሚያጸዱበት፣ ከዛ ባለፈ ደግሞ ፎልቶች ካሉ በዲያግኖሲስ ፊክስ ተደርጎላቸው ሪሴት ተደርጎላቸው፣ እዚህ ጋር ደግሞ እንደምትመለከቱ የመኪና የሚቀየር እቃ የሚያስፈልገው አለ። እሱ እየተንተነ የተባለለት ነው። በተጨማሪ እዚህ ጋር ደግሞ እችኛዋ መኪና ባትሪዋ ምት ስለነበረው እሱን አውርደው ባላንስ ማድረግ ባትሪ ላይ ያሉ ነገሮችን እየሰሩ እዚህ ጋር እንደምትመለከቻቸው እነዚህ ባለሙያዎች ባትሪ እንትን ያሉ ያ ማለት የኤሌክትሪክ ዋናው ባትሪ ማለት ይሄ ነው። ይሄ ነው? አዎ ይሄ ነው። ይሄ ባትሪ ላይ ያሉ እንትኖችን ቮልቴጅ ሲቀንስ ምናምን አምባላንስ ሲሆን በዚህ መልኩ ቴስት ትሬስ አድርገው ከዛ ደግሞ ባላንስ በማድረግ ሶልቭ የሚያደርጉበት ሁኔታ ነው። በተጨማሪ እኛ ጋር እንደነገርኩሽ የኤሌክትሪክ መኪና ጥገና ስልጠና ይሰጣልና ብዙ የገራዥ ባለሙያ ለሆኑ ልጆች የገራዥ ባለቤቶች የተለያዩ ድርጅቶችንም እስካሁን ስናሰለጥን ተገኝተናል። ለምሳሌ እንደ ኦርቢስ
እነሱ የራሶቻቸውን ባለሙያዎች አምጥተው እዚህ ትሬን ሆነው ሄደዋል። በተጨማሪ እንደገና ደግሞ ሬስ ኢንጂነሪንግ እንትኖችም የራሳቸውን ባለሙያዎች እዚህ አምጥተው ትሬን አድርገው አሁን በስራ ላይ ይገኛሉ። በተጨማሪም ብዙ የሚታወቁ የነዳጅ መኪና ገራዥ የነበራቸው ብዙ ባለሙያዎች እኛ ጋር መጥተው ትሬን አድርገው የኤሌክትሪክ መኪና ስልጠናውን ከወሰዱ በኋላ ስራውን በሰፊ ጀምረውት ይገኛሉ። እንደገናም ደግሞ እዚህም ተምረው ደግሞ ገራዥ የከፈቱ ብዙ ባለሙያዎች አሉና የኤሌክትሪክ መኪና ጥገና ስልጠና ለሚፈልጉ ደግሞ እዚህ እንደሚያገኙ ፕራክቲካል ወርክሾፕ እዚህ በተግባር የሚሰሩ ያለ ሲሆን በተጨማሪ ቲዮሪ ክላስ ደግሞ እዚህ ህንፃ ላይ 4ኛ ፎቅ ላይ ያለ ብራችን። ሁለተኛ ብራንቻችን ደግሞ ጎርጎሮስ አደባባይ ከካስታወር ጀርባ የሚያገኙት ይሆናል። በዚህ መልኩ ሰርቪሱንም ትሬኒንግ ሴንተሩንም በሰፊው ይዘነው እንገኛለን። በነገራችን ላይ የመጀመሪያዎቹ የገራዥም የስልጠናውም ጀማሪዎች እኛ ነን። እናንተ ናችሁ የመጀመሪያ አሰልጣኞች። ስልጠና የሚጀመረው ሰርቪስም የጀመረው እኛ ነን። ይህንንም እንድናደርግ ያስገደደን ምንድነው የኤሌክትሪክ መኪና በማስመጣቱም ቀደምት ከሚባሉት ከግሪቴክ ቀጥሎ እኛ ነበርን እና ከስተመሮች በጣም ብዙ ስጋቶች ነበረባቸው። ይህን ኤሌክትሪክ መኪና ከገዛም በኋላ እንዴት ነው የምንጠቀመው፣ ቢበላሽብን የት ነው ሄደን ሰርቪስ የምናደርገው፣ ስፔር ፓርት የሚል ስጋት ስለነበረባቸው እኛ ደግሞ ይህንን የተከስተመሩን ችግር ተረዳንና ለምን መፍትሄ አንሰጥም በሚል ተማሪ ከባለሙያዎቻችንን ቻይና ኦንላይን ሰፖርት እንዲያገኙ አድርገን ከቻይኖች ጋር ተነጋግረን ስልጠናውን እንዲወስዱ አደረግን። ሰርቪስ ሴንተሩ ተጀመረ። በተጨማሪም እኛ ጋር ያለው መፍትሄ ደግሞ ለሁሉም አድሬስ ማድረግ ስለማይችል ኢንዱስትሪው እየሰፋ በሚመጣበት ሰዓት ላይ ሁሉንም አክሰስ ማድረግ ስለማይቻል ባለሙያዎችን ደግሞ ብዙ ባለሙያዎችን ብናፈራ የተሻለ ይሆናል በሚል ደግሞ ትሬኒንግ ሴንተሩን ጀመር ነው ማለት ነው። መልካም እንግዲህ እንዳየሁትኝ ያሚ ካርስ ኤሌክትሪክ እና ሃይብሪድ የሆኑ መኪኖችን ያቀርባል። የሰርቪስ አገልግሎትም እንዲሁም ጥገናም አላችሁ። ከዛ በተጨማሪ ደግሞ ስልጠናም ትሰጣላችሁ ከኤሌክትሪክ መኪና ጋር በተያያዘ ማለት ነው። ምናልባት ሰርቪስ እዚህ ማድረግ ለሚፈልጉ እዚሁ የመለዋወጫ እቃ ማግኘት ይችላሉ? ያሚ ካርስ ከመኪና በተጨማሪ ስፔር ፓርት እቃዎችንም የሚያቀርብ ይሆናል። በኦርደርም የሚያመጣለ ያመጣቸውም ደግሞ የተወሰኑ ስቶር ላይ የምናገኛቸው ይኖራሉ። ለጊዜው በደንብ በስፋት ብናገኘው ቻርጀሮች ስለሚቃጠሉ ቻርጀሮች፣ ኮምፕረሰሮች እንደዚህ እንደገና ደግሞ ኩለንቶች እነዚህ ነገሮች ለሰርቪስም ቶሎ የሚያስፈልጉ ነገሮች ሁሉ ስላገኘናቸው በስፋት አለ። ከዛ ባለፈ ደግሞ የቦዲ ፓርትስ የሆኑ ስፖኪዎችን፣ ፓራውልቶችን፣ ሌሎች ደግሞ የስፔር እቃዎችን ኦንቦርዶች ምናምን ደግሞ በኦርደር እያደረግን የምናመጣ ይሆናል ማለት ነው። መልካም እንግዲህ በአጠቃላይ እነዚህ መኪኖች መግዛት ለሚፈልጉ እንዲሁም መኪኖቻቸውን ሰርቪስ ማስደረግ ለሚፈልጉ በተጨማሪም ደግሞ ስልጠናውን መውሰድ ለሚፈልጉ አድራሻችሁን አስቀምጭልኝ። እሺ እንግዲህ በትሬኒንጉ ደግሞ ማለት ነው እስካሁን 9 ዙሮችን ትሬን አድርገናል። 10ኛ ዙር ምዝገባ ላይ ስለሆንን በቅርቡ ስለሚጀመር በዚህ በስልጠና ላይ መሳተፍ ለሚፈልጉ ባለሙያዎችም ሆኖ ወደዚህ ሙያ ለመግባት ለሚፈልጉ ሰዎች በምናስቀምጥላቸው ስልክ ቁጥሮች ደውለው መመዝገብ ይችላሉ። በአካል ለመምጣት ደግሞ አድራሻችን መስቀል ፍላወር ከድሪም ላይነር ሆቴል ዝቅ ብሎ ያሚ የመኪና መሸጫ ውስጥ ያገኙናል። ቁጥር 2 ደግሞ ጎርጎሮስ አደባባይ ከካስታወር ጀርባ አኪያ ፓወርቴክ ትሬኒንግ ሴንተር በሚል እዛ ደግሞ ያገኙናል ማለት ነው። ስለዚህ ስልጠናው በሁለቱም ቅርንጫፍ ይሰጣል። ዋና ግቢያችን ይሄ ነው። ያኛው ደግሞ ሁለተኛ ግቢያችን ነው። ለመመዝገብና ለሬጅስትሬሽን እዚህኛው ግቢ ቢመጡ ሞር ተመራጭ። ሌላ ደግሞ ለከስተመሮቻችን ሰርፕራይዝ የሚሆን ነገር የምንጨምርልሽ እኛ ጋር የኤሌክትሪክ መኪና ሲገዙ ከኤቭሪ ሰርቪሳቸው እንደገናም ደግሞ ከስፔር ፓርት 30% ዲስካውንት ያገኛሉ። ከዛ ባለፈ ደግሞ ሜቢ አክሲደንታል ኬዝ ሌሎች ኬዞች ደግሞ መንገድ ላይ ሆነው ሩቅ ቦታ ላይ ሆነው ቢያጋጥማቸው በኦንላይን ሰፖርት አድርገናቸው በስልክ የሚፈቱበትን ችግሩን መንገድ እንነግራቸዋለን። ካልሆነ ደግሞ ያሉበት ድረስ ባለሙያ በመላክ ችግሩ ሶልቭ እንዲደረግላቸው እነዚህም ተጨማሪ የሆኑ ቲፖችን የኛ ከስተመሮች ሲሆኑ ያገኛሉ ማለት ነው። መልካም እንግዲህ የኤሌክትሪክ መኪና የመግዛት ፍላጎቱ ሀሳቡ ላላቸው እንዲሁም ሰርቪስ ማስደረግ ለሚፈልጉ በተጨማሪም ደግሞ ስልጠናዎችን መውሰድ ለሚፈልጉ እታች ባለው ስልክ እንዲደውሉ ወደ እናንተ እንዲመጡ መልእክቴ ነው። ስለ መኪናዎቹ ጥሩ መረጃን የሰጠሽኝ ጊዜሽን ስለሰጠሽኝ ከልብ ነው አመሰግናለሁ።